ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ አራተኛው ቻፕተር ኢንትሮዳክሽን ቱ ዲማንድ ኤንድ ሰፕላይ የሚለው ይሆናል ማለት ነው። የኢኮንዞም የዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩኝ፣ ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችሁ ዘንድ የደወል ምልክቷን ትጫኑ እላለሁ። እንግዲህ ዛሬ የምናየው ስለ ዲማንድ ስለ ሰፕላይ እና ስለ ማርኬት ኢኩሊብረም በጥልቀት ለማየት እንሞክራለን ማለት ነው። This unit explains the concept of demand and supply and how they determine equilibrium price and quantity. The concept of demand ምን ይላል? The concept of supply ምን ይላል? ዲማንድ እና ሰፕላይ ደግሞ የነሱ ኢንተራክሽን ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲን እንዴት ይወስናል የሚለውን እናያለን። እንግዲህ እናንተ ለዲማንድ ኮንሴፕት፣ ለሰፕላይ ኮንሴፕት፣ ለኢኩሊብረም ኮንሴፕት፣ ለኢኩሊብረም ፕራይስ፣ ለኢኩሊብረም ኳንቲቲ ኮንሴፕት አዲስ ስለሆናችሁ ግልጽ እና በተቻለ መጠን አንደርስታንድ እንድታደርጉት ለማቅረብ እሞክራለሁ ማለት ነው። It also explains how consumers and producers sensitivity to price change it revealed through these concepts. ሌላ ደግሞ የምናያለን ማለት ነው ኮንሱመሮች እና ፕሮዲዩሰሮች አምራቾች እና ተጠቃሚዎች ለፕራይስ ቼንጅ ሴንሲቲቪቲያቸው ምን ያህል ነው የሚለውን ለማየት እንሞክራለን። ስለዚህ የዚህ ዩኒት ፎከሱ ዲማንድ አቅርቦት ፍላጎት ማለት ነው፣ ሰፕላይ አቅርቦት ነው፣ ማርኬት ኢኩሊብረም የገበያ ኢኩሊብረም እኩል መሆን ዲማንድ እና ሰፕላይ ኢኩሊብረም እናያለን ማለት ነው። ለዛሬ እንግዲህ ስለ ዲማንድ ላይ ፎከስ አድርገን እናያለን። በቀጣዩ ሁለት ሌሰኖች ስለ ሰፕላይ እና ስለ ማርኬት ኢኩሊብረም በተናጠል ለማየት እንሞክራለን ማለት ነው። ለዛሬ ግን ስለ ዲማንድ ነው። ኮንሴፕት ኦፍ ዲማንድ what is demand what is the meaning of demand የዲማንድ ሚኒንግ ምንድነው የሚለውን ስናይ in economics demand is not the same as desire or want። አሁን ዝም ብለን ዲማንድ ስንል ፍላጎት ነው፣ ዋንትስ ምንድነው? ፍላጎት ነው። ዲዛይርም እንደዛ ነው። በኢኮኖሚክስ ግን ዲማንድ የሚለው ቃል ዲዛይር ከሚለው ቃል ወይም ዋንት ከሚለው ቃል የተለየ ነው፣ ተመሳሳይ አይደለም። people have many wants and desires ሰዎች የተለያየ አይነት ዋንትና ዲዛይር ፍላጎት አላቸው፣ በጣም ብዙ አላቸው። but not all of them become actual demand። ነገር ግን ሁሉም ዋንትና ዲዛይሮች ምን አይሆኑም? actual demand አይሆኑም። ስለ ዲማንድ አሁን እናያለን። ስለዚህ people have many wants and desires but all of them cannot be actual demand። ሰዎች ብዙ ዋንትና ዲዛይር አላቸው፣ ነገር ግን ሁሉም ዲዛይር እና ዋንቶች ምን አይሆኑም? actual demand አይሆኑም። ምክንያቱም የዲማንድ ትርጉም ሌላ ስለሆነ ማለት ነው። demand exists only when three conditions are met። demand exist የሚያደርገው ሶስት ኮንዲሽኖች ሲሟሉ ነው። አንደኛ the individual desires the good። ኢንዲቪጁዋል ምን ማድረግ አለበት? ጉዱን ሸቀጡን ዲዛይር ማድረግ አለበት። መፈለግ አለበት። አንድ ሁለተኛ is willingness to purchase it። ለመግዛት ፍላጎት ሊኖረው ይገባል። እቃውን ሊፈልገው ይገባል፣ ዲዛይር ሊኖረው ይገባል፣ willingness to purchase የመግዛት ፍላጎት ሊኖረው ይገባል። መፈለግ ብቻ በቂ አይደለም። መግዛት መፈለግ ብቻ መመኘት ብቻ በቂ አይደለም። ሶስተኛ and able to pay for that good መክፈል መቻልም አለበት። ስለዚህ ዲማንድ አንድ ነገር ዲማንድ ነው እንዲባል ከተፈለገ ሶስት ነገሮች መሟላት አለበት። እነሱም the individual desires the good, the individual is willing to purchase and the individual is able to pay for that good። ሶስት ነገሮች መሟላት አለባቸው። therefore demand is equivalent to effective desire። አንድ ዲዛይር ኢፌክቲቭ ዲዛይር የሚባለው willingness to purchase እና ability to for pay ሲኖረው ነው። ability to purchase እና willingness to pay ሲኖረው ኢፌክቲቭ ዲዛይር ይባላል። ስለዚህ demand is effective desire ማለት a desire supported by purchasing power and willingness። አሁን አያችሁ ዲማንድ ከዲዛይር እና ከዋንት እንዴት እንደሚለያያችሁ። አዎ ዲዛይር በቃ መፈለግ ብቻውን ደግሞ ዲማንድ አይሆንም። ዲማንድ እንደሆነ ከተፈለገ ኢፌክቲቭ ዲዛይር መሆን አለበት። ኢፌክቲቭ ዲዛይር ማለት ደግሞ ዲዛይር ፕላስ willingness to purchase and able to pay for it። a desire supported by purchasing power and willingness መሆን አለበት ማለት ነው። ይህን ካየን key elements of effective demand የአንድ ኢፌክቲቭ ዲማንድ key elements አሉ።
ኤለመንቶች አሉት። ቱ ቢ ኮንሲደር ዘ ዲማንድ ኤ ዲዛይር መስት ኢንክሉድ አንደኛ ኤቢሊቲ ቱ ፔ ፎር ዘ ዲዛይርድ ጉድ ለፈለግነው እቃ ሸቀጥ የመግዛት አቅም ኤቢሊቲ ቱ ፔ የመክፈል አቅም ሊኖረን ይገባል። ለምሳሌ ሃቪንግ ኢነፍ ማኒ ቱ ፔይ በቂ ገንዘብ ሊኖር ይገባል። እኔ አሁን ሱሪ መግዛት ከፈለኩኝ ሱሪ መግዛት ዲዛይር ካለኝ አንደኛ አቢሊቲ ቱ ፔይ ፎር ዛት ትራውዘር ለዛ ሱሪ የመክፈል አቅም ሊኖረኝ ይገባል ወይንም አይ ሃቭ ቱ ኢነፍ መኒ ቱ ፔይ ፎር ኢት አይ መስት በቃ ሊኖረኝ ይገባል። ኢነፍ መኒ ቱ ፔይ ኢት ሊኖር ይገባል። አንድ ሁለተኛ ዊሊንግነስ ቱ ፔይ ዘ ከረንት ማርኬት ፕራይስ ገንዘብ መኖር በቂ አይደለም። ደግሞ በቃ ለመክፈል ፍላጎትም ሊኖረኝ ይገባል። በከረንት ማርኬት ፕራይስ አሁን ባለው የገበያ ዋጋ ዊሊንግነስ ቱ ፔይ የመክፈል ፍላጎት ሊኖር ይገባል። ኖት ጀስት ቲንኪንግ ኢት ኢዝ ዩዝፉል አስፈላጊ ነው ፈልገዋለሁ ብቻ ማለት በቂ አይደለም። ፕላስ ገንዘብ መኖር ብቻ በቂ አይደለም። ልከፈል ፍላጎት ሊኖረኝ ይገባል። ዊሊንግነስ ቱ ፔይ። ሌላ ደግሞ ሶስተኛ አቬሌቢሊቲ ኦፍ ዛት ጉድ ኢን ዘ ማርኬት መግዛት እፈልጋለሁ አቅሙም አለኝ የመክፈል አቅም አለኝ ዊሊንግነሱም አለኝ። ነገር ግን ደግሞ መግዛት ፈልጌም አቅሙም ኑሮኝ ገንዘቡም ኑሮኝ እቃው ገበያ ላይ ከሌለ ምንም ላደርግ አልችልም። ስለዚህ availability of the good in the market the good must actually present in the market እቃው ሸቀጡ ገበያ ላይ መኖር አለበት። ስለዚህ አንድ ዲማንድ ኢፌክቲቭ ዲማንድ ነው እንድባል ከተፈለገ ዲዛይሩ እነዚህ ሶስት ነገሮችን ማሟላት አለበት። እነሱም ability to pay for the desired good, willingness to pay the current market price and availability of the good itself in the market ነው ማለት ነው። ስለዚህ demand is always related to a specific price and a specific time period. demand ከምን ጋር ይያዛል ማለት ነው? ስፔሲፊክ ፕራይስ ሲንግል በቃ ስፔሲፊክ የተወሰነች ፕራይስ እና ስፔሲፊክ ታይም ፒሪድ ዛሬ ነገ የዛሬ ሳምንት በቃ። ስለዚህ demand is always related to specific price and specific time period ነው ማለት ነው። without these elements the desire remains just a want or wish. ስፔሲፊክ ፕራይስ ከሌለው የምትገዛበት ስፔሲፊክ ታይም ፒሪድ ከሌለ እነዚህ ኤሌመንቶች ካልተሟሉ ወይንም ከላይ ያልኳቸው ሶስት ነገሮች ካልተሟሉ ዲዛይሩ በቃ ጀስት ሜሪ ዊሽ ነው የሚሆነው ወይም ዋንት ነው ሊሆን የሚችለው መፈለግ ብቻ ነው እንጂ ኢፌክቲቭ ዲማንድ አይሆንም ማለት ነው። እንግዲህ እስካሁን ይሄን ካየን ዲማንድ ኢን ፕራክቲስ ፕላስ ዴፊኒሽኑ ነው በቃ የዴፊኒሽን ኦፍ ዲማንድ ምንድነው የሚለውንና ዲማንድ ኢን አክቹዋል ፕራክቲስ በየቀኑ ከንተቀን የምንኖረው በተግባራዊነት ምን ይመስላል የሚለውን ኤግዛምፕል an individual wants to buy jeans አንድ ግለሰብ ጂንስ ሱሪ መግዛት ፈለገ willingness and able to buy at ብር 500 demand exists አየህ ሱሪ መግዛት ፈልጓል በ500 ብር መግዛት ይችላል መግዛትም ፈልጓል አየህ demand exist አደረገ ማለት ነው። ነገር ግን ሰውየው 500 ብር ኑሮት ፕራይስ ኢዝ ብር 9900 and they can't afford it no demand ያዙልኝ አሁን ጂንስ ሱሪ መግዛት ፈልጓል 500 ብር አለው ሰውየው ስለዚህ ዋጋውም 500 ብር ነው ፍላጎት አለው ብያችኋለሁ ዋጋውም 500 ብር ነው ስለዚህ መክፈል ይችላል ዲማንድ ኤግዚስት አደረገ ማለት ነው ዲማንዱ ኢፌክቲቭ ዲማንድ ሆነ ነገር ግን ዋጋው የጂንስ ሱሪ 900 ብር ነው 900 ብር ከሆነ ያለው 500 ብር መግዛት አይችልም መክፈል አይችልም አንዷ የዲማንድ እንትን ጠፋችብን ማለት ነው ስለዚህ አፎርድ ማረካሻ ዲማንድ ኤግዚስት አያደርግም ኖ ዲማንድ ኢፌክቲቭ ዲማንድ አይደለም ሜሪውሽ ነው 900 ብር ቢኖርኝ ሱሪ ገዛ ነበር አይነት ነገር ማለት ነው። ኤግዛምፕል ሁለተኛ wants to buy a room heater የክፍል ማሞቂያ መግዛት ፈለገ at ብር 1000 during cold season በቃ ማሞቂያ በኮልድ ሲዝን በቀዝቃዛ ጊዜ ይፈለጋል 1000 ብር there is demand በቃ room heater በኮልድ ሲዝን በ1000 ብር በቃ መክፈል ከቻለ ዲማንድ ነው። ነገር ግን at the same price during hot season በሆት ሲዝን ግን በ1000 ብር ማንም አይገዛም ዊሊንግነስ አይኖርም ኖ ዲማንድ ኖ ኢፌክቲቭ ዲማንድ ማለት ነው። ይሄ ዴፊኒሽን ዲማንድ ኢን ፕራክቲስ ነው። ዴፊኒሽኑን ስናይ እስካሁን ባየናቸው ነገሮች መነሳት ዲማንድን ዲፋይን ስናደርገው demand for a commodity is the amount of
it that a consumer is willing and able to buy at various given price and during a specific time period. ይሄን ያዙልኝ በቃ demand for the commodity ምንድን ነው? the amount of it the commodity ማለት ነው that a consumer is willing ፍላጎት አለው and able to buy at various price able to buy መክፈል አቅም አለው and during a specific time period ስፔሲፊክ ፕራይስ እና ስፔሲፊክ ታይም ፒሪድ ኮምፖነንት አይደሉ። ስለዚህ ይሄ ዲማንድ ማለት ነው። አንድ ሰው ለአንድ ነገር ዲማንድ አለው ከተባለ ወይም ዲማንዱን ዲፋይን ስናደርገው አንድ ሸቀጥ በተወሰነ ዋጋ በስፔሲፊክ ታይም ፒሪድ ለመግዛትና ለመክፈል አቅም ካለው ዲማንድ ይባላል። ይሄ የዲማንድ ዴፊኒሽን ነው። ከዚህ መነሳት ኳንቲቲ ዲማንድ ኤንድ ዘ ሎ ኦፍ ዲማንድ ነው። ኳንቲቲ ዲማንድ እና ዘ ሎ ኦፍ ዲማንድ። ኳንቲቲ ዲማንድ ምንድነው? ዘ ሎ ኦፍ ዲማንድ የዲማንድ ህግስ ምን ይላል የሚለው ነው። ኳንቲቲ ዲማንድ ማለት ኳንቲቲ ዲማንድ refers to the exact amount of a commodity that a consumer is willing and able to purchase at a specific price and during a specific period of time. ስፔሲፊክ ፕራይስ እና ስፔሲፊክ ፔሪድ ኦፍ ታይም ቀደም እንደነገርኳችሁ ኮምፖነንት ናቸው የዲማንድ። ስለዚህ ኳንቲቲ ዲማንድ ማለት the exact amount of commodity ነው that a consumer is willing and able to purchase at specific price during a specific period of time ኳንቲቲ ዲማንድ ይባላል። በጣም ቀላል ነች ያልኩት ወደፊት በኢኮኖሚክስ ከተማርኩ ድረስ ታስፈልጋለች። ኳንቲቲ ዲማንድ emphasizes the actual purchasing behavior just not desire። ኳንቲቲ ዲማንድም ኢንፋሳይዝ የሚያደርገው የሚያጠነጥነው አክቹዋል ፐርቼዚንግ ቢሄቪየር ነው ኖት ዲዛይር። ኤግዛምፕል if a consumer can afford and wants 3 loaves of bread at Britain each during this week this is their quantity demand። አንድ ተጠቃሚ በሳምንት በ10 ብር 3 ዳቦ መግዛት የሚችል ከሆነና ከገዛ ኳንቲቲ ዲማንድ ይባላል። በቃ በሳምንት መግዛት የሚችለው የዳቦ መጠን 3 ነው። ይሄ ኳንቲቲ ዲማንድ ይባላል። ስለዚህ ኳንቲቲ ዲማንድ the exact amount of commodity ነው ማለት ነው። ኳንቲቲ ዲማንድ ነው። ሎ ኦፍ ዲማንድ የዲማንድ ህግ ምን ይላል? እቺን የሚያዙልኝ የዲማንድ ህግ ስቴት እዛ ሴትረስ ፓሪበስ ማለት all other things remain constant ማለት ነው። ሴትረስ ፓሪበስ all other factors remain constant all other factors except under being studied is constant ከሚጠናው ፋክተር ውጭ ያሉት ሌሎች ነገሮች ኮንስታንት ናቸው ብሎ አስዩም ማድረግ ሴትረስ ፓሪበስ ይባላል። all other factors remain constant there is an inverse relationship between the price of the commodity is and it is quantity demand። በቃ ሎ ኦፍ ዲማንድ ባጭሩ የአንድ ነገር ዋጋና የምንፈልገው መጠን ኳንቲቲ የተለያዩና ኢንቨርስ ሪሌትድ በተለያየ አቅጣጫ የሚሄዱና ዝምድናቸው ኢንቨርስ ነው የተገላቢጦሽ ነው። ያ ማለት ዋጋ ሲጨምር የምንገዛው መጠን ይቀንሳል፣ ዋጋ ሲቀንስ ደግሞ የምንገዛው መጠን ይጨምራል። ሲምፕል አማርኛው ይሄ ነው። ሴትረስ ፓሪበስ there is an inverse relationship between the price of the commodity and its quantity demanded። ሚኒንግ ትርጓሜ ምንድነው? when price increase ዋጋ ሲጨምር ኳንቲቲ ዲማንድ ምን ያደርጋል? ይቀንሳል፣ ፎል ያደርጋል። when price decrease ኳንቲቲ ዲማንድ ምን ያደርጋል? ይጨምራል። ፕራይስ ሲጨምር መጠን ይቀንሳል፣ ፕራይስ ሲቀንስ ደግሞ ዲማንድ የሚደረገው መጠን ይጨምራል። ይሄ ምን ይባላል? ሎ ኦፍ ዲማንድ ይባላል። this relationship reflects typical consumer behavior። ይሄ ዝምድና የታይፒካል የኮንሱመር ቢሄቪየር አፌክት ያደርጋል። people tend to buy less of good when price rises and more when it price falls። እንግዲህ ይሄ ዝምድና የኮንሱመር ቢሄቪየር ምን ያደርጋል? አፌክት ወይም ሪፍሌክት ያደርጋል። ያ ማለት ፕራይስ ሲጨምር ብዙ ይገዛሉ፣ ፕራይስ ሲጨምር ትንሽ ይገዛሉ፣ ፕራይስ ሲቀንስ ደግሞ ብዙ ይገዛሉ። This principle, which means the law of demand, is a core foundation of economic theory and helps us to explain market dynamics። law of demand በጣም አስፈላጊ ኮንሴፕት ነው። ኢኮኖሚክስ የሚባለው ነገር ማርኬት ዳይናሚክስ የተመሰረተው law of demand ነው። a core foundation of economic theory ነው። ለኢኮኖሚክ ቲዮሪ law of demand ለኢኮኖሚክ ቲዮሪ core foundation ነው።
ኮር ፋውንዴሽን መሆን ብቻ ሳይሆን ማርኬት ዳይናሚክስን ለመረዳትና ለመተንተን ኤክስፕሌን ለማድረግ አስፈላጊ ነገር ነው። ይህን ካየን ዲማንድን በተለያየ ነገር መግለጽ እንችላለን። በስኬጁል በቴብል መግለጽ እንችላለን፣ በግራፍ መግለጽ እንችላለን፣ በከርቭ መግለጽ እንችላለን። ስለዚህ ዲማንድን የምናሳይባቸው መንገዶች የተለያዩ ናቸው። ከዚህ ውስጥ አንዱ ዲማንድ ስኬጁል ይባላል። ዲማንድ ስኬጁል ወይም ቴቡላር ሪፕሬዘንቴሽን። A demand schedule is a table that shows the relationship between the price of a commodity and the quantity demanded at different price. ባይዞችን ስኬጁል፣ ከርቭ፣ ግራፍ የሚባሉት ነገር ያዙልኝ። ወደፊትም ፕሮዳክሽን ላይም ኮስት ላይም ወደፊት የምታያቸው ሲሪየስ ነገሮች አሉ ከዚህ ተነስቶ ስለሚሄዱ ማለት ነው። አሁን ቤዝ መያዝ አለባችሁ። በቃ ዲማንድ ስኬጁል ማለት ምን ማለት ነው? ቴብል ነው፣ ሰንጠረዥ ነው። ምን አይነት ሰንጠረዥ ነው? የፕራይስ ኦፍ ዘ ኮሞዲቲ እና የኳንቲቲ ዲማንድን አት ዲፈረንት ፕራይስ ሪሌሽንሺፕ ዝምድና የሚያሳይ ሰንጠረዥ ነው። A demand schedule is a table that shows the relationship between the price of the commodity and the quantity demanded at different price. It represents how much of a product is demanded by an individual or group at a specific price during the given time period. ምን ያሳያል? How much is a product demanded? የምርቱ የሸቀጡ ምን ያህል መጠን ዲማንድ ይደረጋል ይፈለጋል። በማን? በአንድ ኢንዲቪጁዋል፣ በአንድ ግለሰብ ኦር በግሩፕ እንደ ቡድን ሊሆን ይችላል። መቼ? ስፔሲፊክ ፕራይስ አት ሲንግል ፕራይስ እና አት ጊቨን ፔሪድ ኦፍ ታይም ፔሪድ። ይሄ ነው። እዚህ ጋር አሁን ዲማንድ ስኬጁል ታብላር ሪፕሬዘንታችን ነው ብያችን። ስለዚህ ዲማንድን በቴብል እንገልጸዋለን ማለት ነው። ፕራይስ አለው 5 4 3 2 1 አለ። ኳንቲቲ ዲማንድ አለ። ፕራይሱ 5 ሲሆን 5 ነው ኳንቲቲ ዲማንዱ። ፕራይሱ 4 ሲሆን ኳንቲቲ ዲማንዱ 7 ነው። ፕራይስ 3 ሲሆን ኳንቲቲ ዲማንድ 9 ነው። ፕራይስ 2 ሲሆን ኳንቲቲ ዲማንድ 11 ነው። ፕራይስ 1 ሲሆን ኳንቲቲ ዲማንድ 13 ነው። ስለዚህ ምንድነው? ፕራይስ ሲቀንስ ኳንቲቲ ዲማንድ እየጨመረ ነው። ኢንተርፕሬቴሽኑ as the price decrease ፕራይሱ እየቀነሰ ሲሄድ ከ5 4 3 2 1 እየቀነሰ ሲሄድ the quantity demand ነው እየጨመረ ነው። 5 7 9 11 13 እየሆነ ነው እየጨመረ ነው። ስለዚህ ይሄ ቴብል ሎው ኦፍ ዲማንድን አየንበት ማለት ነው። ኤግዛምፕል at per 5 the household demand is 5 kg. at per 5 ዲማንዱ 5 ኪሎ ግራም ነበር። but at ብር ዋለ it demand 13 ኪሎ ግራም። ዋጋው ስለቀነሰ ፍላጎቱ ጨመረ ማለት ነው። this reflects the law of demand in tabular form. ዲማንድ ስኬጁል ሎው ኦፍ ዲማንድን የዲማንድ የፍላጎትን ህግ በቴቡላር ፎርም ያሳያል ማለት ነው። ይህን ካየን ሁለተኛው ዲማንድ ከርቭ የሚባላል። ዲማንድ ከርቭ ቴብል አየን። ዲማንድ ከርቭ አለ። አክቹአሊ ዲማንድ ከርቭ የምናለው ቴብሉን ወደ ግራፍ መቀየር ነው። ዲማንድ ከርቭ is the graphical representation of the relationship between the price of the commodity and the quantity demanded of an individual or a group over a specific time period. ዲማንድ ከርቭ ማለት ነው ግራፊካል ሪፕሬዘንቴሽን ነው። በግራፍ ነው የሚያሳየው ምንን? the relationship between price of the commodity and the quantity demanded by an individual over a specific time period ነው ማለት ነው። የዲማንድ ከርቭ ኪ ካራክተሪስቲክስ አሉት፣ ጸባዮች አሉት። አንደኛ it is derived from demand schedule. ዲማንድ ከርቭን የምንሰራው ከዲማንድ ስኬጁል በመነሳት ነው። ከዲማንድ ስኬጁል ይመነጫል፣ ድራይቭ ይሆናል። ታይፒካሊ ስሎፕስ ዳውንዋርድ ዲማንድ ከርቭ ስሎፕስ ዳውንዋርድ ነው። ለምን ኢሉስትሬትስ ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ። ምክንያቱም ዲማንድ ምንድነው ብለናል? ዲማንድ ከፕራይስ ጋር፣ ኳንቲቲ ዲማንድ ከፕራይስ ጋር ኢንቨርስ ሪሌትድ ነው ብለናል። ስለዚህ ኢንቨርስ ሪሌትድ ስለሆነ ስሎፑ ዳውንዋርድ ፍሮም ሌፍት ቱ ራይት ቱ ኢሉስትሬት ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ኦፍ ዘ ኮሞዲቲ ዲማንድ ነው ማለት ነው። የዲማንድ ከርቭን ፐርፐስ ስናይ help to visualize how demand changes over with price. ዲማንድ ከርቭ ዲማንድ with price change ሲያደርግ ቪዥዋላይዝ እንድናደርግ ያግዘናል። help to visualize how demand changes with price. clearly shows that price fall as price fall the quantity demand increase and vice versa. ዲማንድ ከርቭ በግልጽ ያሳየናል። ፕራይስ ሲጨምር ኳንቲቲ ዲማንድ እንደሚጨምር፣ ፕራይስ ሲጨምር ኳንቲቲ ዲማንድ እንደሚቀንስ፣ ፕራይስ ሲቀንስ ደግሞ ኳንቲቲ ዲማንድ እንደሚጨምር ክሊርሊ ያሳየናል ማለት ነው። the demand curve is a vital tool in understanding consumer behavior and market dynamics. ያው ቀደም እንዳልኳችሁ ዲማንድ ከርቭ ኮንሱመር ቢሄቪየርን እና
ማርኬት ዳይናሚክስን ለመረዳት ምንድነው አስፈላጊ ነው። ቫይታል ቱል ነው። አስፈላጊ መሳሪያ ነው ማለት ነው። አስፈላጊ መሳሪያ ነው ማለት ነው። ሌላው ዲማንድ ፈንክሽን ነው። ዲማንድ ፈንክሽን is the mathematical expression of the relationship between quantity demanded and the price P assuming ceteris paribus. ዲማንድ ፈንክሽን ማለት ነው። ዲማንድ ፈንክሽን ማትማቲካል ኤክስፕሬሽን ነው። አሁን ዲማንድ በምን አሳየ ነው? በቴብል ፎርም፣ በስኬጁል አየን፣ በግራፍ አየን፣ በከርቭ መልክ አየን። ከዛ ደግሞ አሁን በማትማቲካል ኤክስፕሬሽን ነው። ይሄ ማትማቲካል ኤክስፕሬሽን የሚያሳየን የምናየው ዝምድና ነው። የኳንቲቲ ዲማንድን ኩዊድንና የፕራይስ ኦፍ ዘ ኮሞዲቲን ዝምድና ነው። መቼ? አሴትረስ ፓሪበስ ምንድነው አለን? assuming all other factors except under investigation being studied constant. all factors remain constant. ይህ ምን ይባላል? ዲማንድ ፈንክሽን። የዲማንድ ፈንክሽን ጀነራል ፎርሙ QD is equal to a function of P. ኳንቲቲ ዲማንድ ምንድነው? a function of price ነው። where QD is quantity demanded, P is the price of the commodity. Demand function quantifies how demand responds to different price. እንግዲህ ይሄ ፈንክሽን ምን ያሳየናል ማለት ነው? ኳንቲቲ ዲማንድድ due to different price change ሪስፖንድ ያደርጋል። በዚህ ጊዜ ኳንቲቲ ዲማንድ ዲፔንዳንት ቫሪያብል ነው። ፕራይስ ደግሞ ኢንዲፔንዳንት ቫሪያብል ነው። ዲፔንዳንት ቫሪያብል ማለት ኳንቲቲ ዲማንድ ዲፔንዳንት ቫሪያብል ነው ስንል ፕራይስ በተለዋወጠ ቁጥር ይለዋወጣል ማለት ነው። ለዲማንድ መለዋወጥ አስተዋጽኦ የሚያደርገው ፕራይስ ነው። ፕራይስ ቼንጅ ኳንቲቲ ዲማንድን አፌክት ያደርጋል። ስለዚህ the change in quantity demand is affect on the price ማለት ነው። ሌላው ማርኬት ዲማንድ ኤንድ ማርኬት ዲማንድ ከርቭ። አሁን እስካሁን ምን ቅድሙ ግራፍ ኢንዲቪዥዋል ነው። አሁን ደግሞ ማርኬት ዲማንድ ኤንድ ማርኬት ዲማንድ ከርቭ። ባይዘ ወይ ወደፊት ያሉ ሴክሽኖች 10ኛ ክፍል 11ኛ 12ኛ ክፍል ዩኒቨርሲቲም ገብታችሁ ኢኮኖሚክስ የምትማር ከሆነ ከዚህ ቤዝ በመነሳት ነው እየሰፋ የሚሄደው። ስለዚህ እዚህ ጋር በደንብ ቤዙ እንድትይዙ ይፈልጋለሁ። ወደፊት ከፈለጋችሁ 10ኛ 11ኛ ክፍል የሰራኋቸውን ቪዲዮዎች እያለፋችሁ ማየት ትችላላችሁ። ሞር እውቀት ከፈለጋችሁ ለፈተና እንድትዘጋጁ ማለት ነው። ማርኬት ዲማንድ ምንድን ነው? ሪፕሬዘንትስ ዘ ቶታል ዲማንድ ፎር ኤ ፕሮዳክት ባይ ኦል ኮንሱመርስ ኢን ኤ ማርኬት ነው። ማርኬት ዲማንድ ማለት ነው ቶታል ዲማንድ ነው። እስካሁን ኢንዲቪዥዋል ዲማንድ ስፔሲፊክ ፕራይስ ኤንድ ስፔሲፊክ ታይም ፒሪየድ ስንል የነበረው ኢንዲቪዥዋል ነው። አሁን ደግሞ ማርኬት ከሆነ ደግሞ ቶታል ዲማንድ ነው። አጠቃላይ የሆነ የማህበረሰብ ፍላጎት ነው፣ የገበያ ፍላጎት ነው። ሪፕሬዘንትስ ቶታል ዲማንድ ፎር ኤ ፕሮዳክት ባይ ኦል ኮንሱመርስ ኢን ኤ ማርኬት፣ በሁሉም ተጠቃሚዎች ያለ ዲማንድ ነው። ማርኬት ዲማንድ ዲተርማይንስ ባይ ኮንሱመርስ ዊሊንግነስ ኤንድ ኤቢሊቲ ቱ ፔይ ፎር ኤ ፕሮዳክት አት ኤ ጊቨን ፕራይስ። ዝሮ ዲማንድ ከተባለ ምን አለ? ዊሊንግነስ አለ፣ ፍላጎት አለ፣ ፕላስ ደግሞ ኤቢሊቲ ቱ ፔይ ፎር ዛት ፕሮዳክት አት ጊቨን ፕራይስ፣ ባለው ማርኬት ፕራይስ ለመክፈል ያለው ፍላጎት ዊሊንግነስን ያሳያል። ማን? ማርኬት ዲማንድ ማለት ነው። ኢፍ ማርኬት ዲማንድ ኢንክሪዝ፣ ማርኬት ዲማንዱ ከጨመረ አጠቃላይ የገበያው ፍላጎት ገበያው ላይ ያለው ፍላጎት ከጨመረ ምን ያደርጋል? ፕራይሱ ይጨምራል። ፕራይስ ራይዝ ያደርጋል። ኢፍ ማርኬት ዲማንድ ዲክሪዝ፣ ገበያው ላይ ያለው ፍላጎት ከቀነሰ፣ ገበያው ላይ ያለው ሰርቴን ስፔሲፊክ ፕሮዳክት ዲማንድ ከቀነሰ ደግሞ ምን ያደርጋል? ፕራይስ ይቀንሳል። ስለዚህ ዲማንድ ሲጨምር ፕራይስ ይጨምራል። ዲማንድ ሲቀንስ ደግሞ ፕራይስ ይቀንሳል ማለት ነው። ማርኬት ዲማንድ ከርቭ እንግዲህ ምን ማለት ነው? ግራፊካል ሪፕሬዘንቴሽን። ማርኬት ዲማንድ ባይዘው ልክ ኢንዲቪዥዋል ዲማንድ ስኬጁል አለ፣ ከርቭ አለ፣ ፈንክሽን አለ። ማርኬቱንም በስኬጁል በዲማንድም በስኬጁልም በግራፍ በከርቭም በፈንክሽንም ማቅረብ እንችላለን። ግን ዝም ብለን ጀስት ማርኬት ዲማንድ ስኬጁል ከተባለ ቴቡላር ሪፕሬዘንቴሽን ኦፍ ዘ ማርኬት ነው ይቻላል። እንደዛ ማቅረብ እናንተ መጽሐፋችሁ ላይ ብዙ እንደዛ ሊገባ አልፈለገም እንዳላወሳስባችሁ ብዬ ነው። ማርኬት ዲማንድ ከርቭ ግን ግራፊካል ሪፕሬዘንቴሽን ኦፍ ዘ ሪሌሽንሺፕ ቢትዊን ማርኬት ፕራይስ ኤንድ ኳንቲቲስ ዲማንድድ ባይ ኦል ባየርስ። ማርኬት ዲማንድ ከርቭ ማለት ነው። ከርቭ ከተባለ ግራፊካል ሪፕሬዘንቴሽን ነው። የምን ግራፊካል ሪፕሬዘንቴሽን? ዘ ሪሌሽንሺፕ ቢትዊን ማርኬት ፕራይስ ኤንድ ኳንቲቲ ዲማንድድ ባይ ኦል ባየርስ፣ የገበያ ዋጋንና በሁሉም ገዢዎች ፈላጊዎች ያለው የሚፈለገው መጠን
the quantity demanded by all buyers የሚያሳይ ምን ይባላል? ማርኬት ዲማንድ ከርቭ is a graphical representation of the relationship between market price and quantity demanded by all buyers ነው ማለት ነው። ማርኬት ዲማንድ ከርቭ obtained by horizontally summing individual demand curve at each price level። በቃ ማርኬት ለማግኘት እያንዳንዱ ፕራይስ ሌቭል ላይ የኢንዲቪጁዋል ሰም ማድረግ ነው። ሆሪዞንታሊ ሰም ስታደርገው ማርኬት ዲማንዱን ታገኛለህ። ማርኬት ዲማንድ ስኬጁል is the horizontal summation of individual demand schedule ነው። ሶ እንደዚህ ከሆነ ማርኬት ዲማንድ ከርቭ is the horizontal summation of individual demand curve ነው ማለት ነው። at ግን መረፈት ያለበት at each price level it shows how much of a commodity all consumers together are willing to buy at different price ምን ያሳያል? ሁሉም ኮንሱመሮች at a specific price at different price ለመግዛት ያላቸውን ፍላጎት ያሳያል። ማርኬት ዲማንድ ከርቭ shows how much a commodity all consumers together are willing to buy at different price ማለት ነው። at different price ነው ማለት ይሄ ምን ይባላል? ማርኬት ዲማንድ ከርቭ ይባላል ማለት ነው። በዚሁ የዛሬው ሌሰን እናጠናቃለን። በቀጣይ ሌሰን ስለ ሰፕላይና ከዛ ስለ ሰፕላይ ካየን በኋላ ደግሞ ስለ ማርኬት ኢኩሊብሪየም እናያለን። የኢኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ በማድረግ በየቀኑ የምለቃቸውን ቪዲዮዎች እንድትከታተሉ የአክብሮት ግብዣዬ ነው። ጥያቄ አስተያየት ካላችሁ ጻፉልኝ፣ ኮሜንት አድርጉልኝ። እንድሰራላችሁ የምትፈልጉት ነገር ካለ እዛ ላይ ብታስቀምጡልኝ ይደርሰኛል። ተመልሼ እናንተን ጥያቄ ይዤ እቀርባለሁ። ለዛሬው እዚሁ አጠናቅቃለሁ። ቤተሰብ ስለምትሆኑ ስለምትከታተሉኝ፣ አስተያየት ስለምትሰጡኝ አመሰግናለሁ። ሰላም ሁኑልኝ። መልካም ጊዜ